ዛሬ እጅግ ለሰው ልጅ መኖር ወሳኝ ስለሆነው ነገር እንቅልፍ እናያለን። ማንም ሰው ስለ እንቅልፍ ማወቅ ያለበትን ነገሮች እንዲሁም በተለምዶ የምናደርጋቸውን ግን ልክ ያልሆኑ ነገሮች አብረን የምናይ ይሆናል። ለእንቅልፍ እጅግ ወሳኝ የሆኑትን circadian rhythm፣ chronotype እና ሜላቶኒን የምናይ ይሆናል። እንዲሁም አከራካሪ የሆነውን ነገር የሰው ልጅ ለ6 ሰዓት መተኛት አለበት የሚለውን ነገር የምናይ ይሆናል። አንዳንዶች ለ6 ሰዓት ይላሉ፣ ሌሎች ለ7 ሰዓት እንዲሁም ሌሎች ደግሞ ለ9 ሰዓት ይላሉ። የትኛው ልክ፣ ለምን፣ እንዴት የሚለውን ነገር የምናይ ይሆናል። ስለ ናይት አውል እና ኤርሊ በርድስም የምናይ ይሆናል። አንዳንዶች በጠዋት ተነስተው ስራ መስራት ይወዳሉ፣ ሌሎች ደግሞ ሌሊት ላይ ሰርተው ጠዋት ላይ መተኛት ይወዳሉ። የትኛው ውጤታማ የሚያደርገን፣ የትኛው ትክክለኛው፣ የትኛው ለጤናችን ጠቃሚው የሚሆነው አብረን የምናይ ይሆናል። እስከዛው ድረስ እናንተ ናይት ኦል ወይስ ኤርሊ በርድስ የሚለውን ነገር ራሳችሁ የቱ እንደሆናችሁ እንደሚመስላችሁ ኮሜንት ያስቀምጡልኝ። ቃላቡ ወንደሰን ይባላል። እንደዚህ አይነት ትምህርታዊ ቪዲዮዎችን ለማየት ወደ ዩቲዩብ የምትመጡ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች እንዳያመልጣችሁ የኖቲፊኬሽን ምልክቱን መጫን አትርሱ። አሁን ወደ ጥያቄው ስንመለስ ለስንት ሰዓት ነው መተኛት ያለብን የሚለውን ነገር እንግዲህ ሁላችንም እንደምናውቀው ወይም የተነገረን ከ7 እስከ 8 ሰዓት መተኛት እንደሚኖርብን ወይም እንዳለብን ነው። አሁን ባለው መረጃና ጥናት መሰረት ይህንን ነገር የሚቃረኑ ናቸው። እናም በዚህ ቪዲዮ ፓርትም ከ7 እስከ 8 ሰዓት የተባለው ነገር ልክ እንዳልሆነ ነው አንድ ላይ የምናየው። በመጀመሪያ ስለ circadian rhythm መረዳት ይኖርብናል። circadian rhythm ማለት ከሰውነታችን ውስጥ ካሉ 4 ሪትሞች ውስጥ አንደኛው ሪትም ነው። ይህ ሪትም የምንነቃበትን እና የምንተኛበትን ሰዓት የሚቆጣጠራል። በጭንቅላታችን ውስጥ በአይናችን አማካኝነት የሰራውንዲንጉን ወይም ዙሪያችን ያለው ነገር የመጨለሙን እና የመንጋቱን ሁኔታ የሚቆጣጠሩልን ወይም ዲቴክት የሚያደርጉልን ኮምፖነንቶች አሉ እና የሰርኬዲያን ሪትም በመጨለምና በመንጋት አፌክት ይደረጋል። ይሄ ደግሞ ስፔሲፊክ የሆኑ ሆርሞኖች በሰውነታችን ውስጥ እንዲረጩ ያደርጋል፣ እንቅልፋችንን አፌክት የሚያደርገን። በዚህ በሰርኬዲያን ሪትም አማካኝነት ነው ሁለት ሆርሞኖች የሚመነጩት፣ ሜላቶኒን እና ኮርቲዞል። ሜላቶኒን ሆርሞን እንድንተኛ የሚያደርገን ሆርሞን ነው። ኮርቲዞል ሆርሞን ደግሞ እንድንነቃ የሚያደርገን ሆርሞን። ስለዚህ በሰርኬዲያን ሪትም መሰረት ሲጨልም ሜላቶኒን ይመነጫል፣ ሲነጋ ደግሞ ኮርቲዞል ይመነጫል። ይሄ ደግሞ የሚሆነው በአይናችን ዲቴክት ስለምናደርገው ነው፣ በዙሪያችን ያለውን መጨለሙንና መንጋቱ። ለዚህ ነው አንዳንድ ሰዎች መብራቱን ሳያጠፉ መተኛት የማይችሉት። ካልጨለመ circadian rhythm ሪኮግናይዝ ስለማያደርገው ሜላቶኒንን አያመነጩ። ያው ብዙ ጊዜ ሁሉም ሰው ላይ አይደለም የሚከሰተው፣ ግን መብራቱን ሳያጠፉ መተኛት የማይችሉበት ሜን ሪዝኑ ከሰርኬዲያን ሪትም ጋር የተያያዘ ነው። ይሄ ሪትም ነው ሰዎች ከአንድ አህጉር ወደ ሌላ አህጉር ሲሄዱ የዛን ሀገር ኢንቫይሮንመንት እንዲለምዱትና አዳፕት እንዲያደርጉት የሚያደርጋቸው። ግን የዛን ሀገር ታይም ዞን ለመልመድና ሰርኬዲያን ሪትሙን ለማስተካከል ጊዜ ሊወስድባቸው ይችላል። ብዙ ጊዜ ህፃናትን ካያችሁ እንቅልፋቸው መቆጣጠር አይችሉ። ይሄ የሚሆንበት ምክንያት በሰርኬዲያን ሪትም ምክንያት። ሁልጊዜ እድሜያችን በጨመረ ቁጥር ይሄ ሰርኬዲያን ሪትሙ እያደገና እየጠነከረ ነው የሚሄደው። ህፃናት ደግሞ ይሄ ሪትም ስላላደገ ወይም ስላልጠነከረ እንቅልፋቸው መቆጣጠር አይችሉም። በአጭሩ ሰርኬዲያን ሪትም ማለት ይሄ ነው። በቀላሉ በሰውነታችን ውስጥ ያለ ሰዓት ብላችሁ ልታስቡ ትችላላችሁ። ሁልጊዜ ማታ ላይ ሲጨልም መተኛት እንዳለብን የሚነግረን፣ ጠዋት ላይ ደግሞ ስንነሳ መንቃት እንዳለብን የሚነግረን ነገር ነው። ሰርኬዲያን ሪትም ይህን ያህል ከተረዳን ቀጣይ የሚመጣው ነገር ክሮኖታይፕ ነው። ክሮኖታይፕ ደግሞ የምንነቃበት እና የምንተኛበት የታይሚንግ ልዩነት ነው። ሰርኬዲያን ሪትም የሚቆጣጠርልን ነው። ክሮኖታይፕ ደግሞ ታይሚንግ ልዩነት ነው። ሁሉም ሰው አንድ አይነት አይደለም። አንዳንዶች በጣም በጠዋት መነሳት ይወዳሉ፣ ሲተኙም በጊዜ ነው። ሌሎች ደግሞ አርፍደው መነሳት ይወዳሉ፣ ሲተኙም ዘግይተው ነው። ክሮኖታይም ማለት ይሄ ነው። በቃ ባጭሩ የታይሚንግ ልዩነት ነው። ይሄ ነገር ላይመስለን ይችላል እንጂ በጄኔቲክስ ላይ በጣም ዲፔንድ ያደረገ እንዲሁም በእድሜና ጾታ ላይም ዲፔንድ ያደርጋል። በአጠቃላይ 4 አይነት ክሮኖታይፖች ነው ያሉት። የመጀመሪያው ላይንስ ወይም ኤርሊ በርድስ የሚባሉት፣ ሁለተኛው ቤርስ የሚባሉት፣ ሶስተኛው ወልፍ ወይም ናይት ኦውልስ የሚባሉት እንዲሁም አራተኛው ዶልፊንስ ናቸው። ስለዚህ በዝርዝር በኋላ የምንመለስ ይሆናል። አሁን ግን ወደ ጥያቄው እንመለስ። ለስንት ሰዓት ነው መተኛት ያለብን? አሁን ቀጣይ የምናያቸው ሁለቱ ሪሰርቾች ከ7 እስከ 8 ሰዓት ተኙ የሚባለው ነገር ልክ እንዳልሆነ የሚነግሩ ናቸው። ሪሰርቾቹን በራሳችሁ በደንብ እንድታያቸው ቴሌግራም ቻናል ላይ ያስቀምጭላቸዋል። መጀመሪያው የሚሆነው አሜሪካን አካዴሚ ኦፍ ስሊፕ ሜዲሲን የሰራው ሪሰርች ነው። በዚህ ሪሰርች ላይ 10,000 አዳልትስ ናቸው የተሳተፉት። 10,000 ከ10,000ዎቹ 69% አካባቢ አቨሬጅ ስሊፐርስ ናቸው። ማለት ከ6 እስከ 8 ሰዓት የሚተኙት በ24 ሰዓት ጊዜ ውስጥ ነው ይሄ ነገር። 21%ዎቹ ደግሞ ሾርት ስሊፐርስ የሚባሉት ናቸው። ማለት ከ6 ሰዓት ባነሰ ጊዜ ውስጥ የሚተኙት በ24 ሰዓት ውስጥ። ቀሪዎቹ 10% ደግሞ ሎንግ ስሊፐርስ ናቸው። ማለት
ከ8 ሰዓት በላይ ነው የሚተኙት በ24 ሰዓት ውስጥ። በዚህ ሪሰርች ላይ ከተሳተፉት ሰዎች አቨሬጅ የሚባል እድሜያቸው 62 ዓመት ነው። ከ10% ውስጥ ሎንግ ስሊፐርስ ከነበሩት ማለት ከ8 ሰዓት በላይ የሚተኙት ከ346 ሰዎች ቢያንስ አንድ ሰው ስትሮክ ነበረው። ይሄ ማለት ሎንግ ስሊፐሮች 46% ሪስክ ኦፍ ስትሮክ ውስጥ ናቸው ከሌሎች ስሊፐሮች አንጻር ሲታይ። ስለዚህ ይሄ ሪሰርች ኮንክሉድ ያደረገው ለ8 ሰዓት እና ከዛ በላይ መተኛት በ24 ሰዓት ውስጥ ለተለያዩ ዲዚዞች እንድንጋለጥ ያደርገናል፣ እንዲሁም ሜንታል ኢልነስ። ስለዚህ ከ7 እስከ 8 ሰዓት ተኙ የተባለው ነገር አይሰራም ማለት ነው። ሁለተኛው ሪሰርች ደግሞ ስናይ እዚህ ላይ 21,000 ትዊንስ ወይም መንታዎች ናቸው የተሳተፉት። እድሜያቸው ከ22 ዓመት በላይ ነበር። መንታዎች የተመረጡበት ምክንያት ጄኔቲካሊ ተመሳሳይነት ስላላቸው ነው፣ እንዲሁም ያደጉበት ኢንቫይሮንመንት እና ቢሄቪየር ተመሳሳይነት ስላለው ነው። ይሄ ደግሞ በደንብ አውትካሙን አይዞሌት አድርጎ በደንብ ለመረዳት ያስችላል። ይህም ሪሰርች በተመሳሳይ ሁኔታ ከ21,000 መንታዎች ውስጥ ለ8 ሰዓትና ከዛ በላይ የሚተኙት የመሞት እድላቸው 17% ነው። በተመሳሳይ ሁኔታ ይህም የሚነግረን ነገር እንደቀደሙ ከ7 እስከ 8 የተባለው ነገር ልክ እንዳልሆነ ነው። እዚህ ላይ እንድትረዱት የሚያስፈልገው ነገር እንቅልፍ በጣም ወሳኝ። ያለ እንቅልፍ እኛ ፋንክሽን ልናደርግ አንችል። ስንተኛ ነው በጭንቅላታችን ውስጥ እንዲሁም በሰውነታችን ውስጥ የተለያዩ ሆርሞናል ኬሚካል ሪያክሽኖች የሚካሄዱ። ነቅተን የማይሰሩ ስራዎች ተኝተን ይሰራሉ። ትክክለኛ እንቅልፍ አለማግኘት በተለያዩ በሽታዎች እንድንጠቃ ያደርገናል። እንዲሁም ለረጅም ሰዓት መተኛትም በተለያዩ በሽታዎች እንድንጠቃ ያደርገናል። ስለዚህ ለመኝታ ተብሎ የተነገረ ፊክስድ የሆነ ሰዓት የለም። ይህን እኔ አይደለም ያልኩት፣ ከዚህ ቤት የተሰሩ ሪሰርቾች የተለያዩ ዶክተሮች ብለውታል። 7 ሰዓት 8 ሰዓት ተኙ የሚባል ነገር የለም። የተለያየ ሰው የተለያየ ሰዓት ሊኖረው ይችላል። ለእኔ 6 ሰዓት መተኛት በቂ ሊሆን ይችላል። 6 ሰዓት መተኛት ለእኔ በቂ ረፍት ከሰጠኝ በቂ ነው። ሌላ ሰዎች ደግሞ 7 ሰዓት ሊሆን ይችላል፣ ሌላ ደግሞ 5 ሰዓት ሊሆን ይችላል። ዋናው ለእኛ የሚሰማን ረፍት ነው የሚወስነው። ግን ደግሞ ከ8 ሰዓት በላይ መተኛት አደጋው ብዙ ነው። ከሪሰርቾቹ የምንረዳው ነገር ይሄንን። ስለዚህ እድሜያችን ሁል ጊዜ በጨመረ ቁጥር የምንተኛበትን ሰዓት በተቻለ መጠን መቀነስ ነው ያለን። እዚህ ላይ አንዳንድ ሰዎች ኦርቶሶሚኒያ የሚባለውን ነገር ዴቨሎፕ እንዳያደርጉ ያስፈልጋል። ኦርቶሶሚኒያ ማለት አንዛይቲ ነው ወይም ጭንቀት ነው። ትክክለኛ እንቅልፍ ያለማግኘት ጭንቀት ማለት ነው። በቂ የሆነ እንቅልፍ ያለማግኘት ጭንቀት ማለት ነው። በጣም ጥቂት ሰዎች ናቸው ይሄ ነገር የሚከሰትባቸው። ስለዚህ አሁን በትክክል እንድትረዱት የሚያስፈልገው ነገር እነዚህን አሁን የምነግራችሁ 3ቱን ጥያቄዎች በትክክል ለራሳችሁ ጠይቃችሁ ራሳችሁ መመለስ ይኖርባችኋል። የመጀመሪያው በቀን ውሏችሁ ላይ በቂ የሆነ እረፍት እንዳገኛችሁ ይሰማችኋል ወይ? አዎ ከሆነ ያ የምተኙበት ርዝማኔ ልክ ነው፣ ካልሆነ ግን ልክ አይደለም፣ ማስተካከል ይኖርባችኋል። ሁለተኛ ማታ በመኝታችሁ ላይ ያለ ችግር መተኛት ትችላላችሁ ወይ? ማለት ለመተኛት ጊዜ አይወስድባችሁም ወይ? ሶስተኛ ቀኑን ሙሉ ሳትተኙ መዋል ትችላላችሁ ወይ? ማለት ቀን ላይ እንቅልፍ አያስቸግራችሁም ወይ? እነዚህን 3 ጥያቄዎች ለራሳችሁ በትክክል ከመለሳችሁ ለእናንተ የሚሆን በቂ የሆነ የእንቅልፍ ሰዓት ማወቅ ትችላላችሁ። ስለዚህ 6 ሰዓትን ብተኙ 5 ሰዓትን ብተኙ ችግር የለውም። ዋናው ነገር ለእናንተ የሚሆን በቂ ረፍት ማግኘት ነው። አሁን ቀጣይ የምናያቸው ነገሮች በተለምዶ የምናደርጋቸው ነገሮች ናቸው፣ ግን እንቅልፋችንን የሚጎዱ ወይም በቂ ረፍት እንዳናገኝ የሚያደርጉ ነገሮች ናቸው። የመጀመሪያው ነገር ብዙ ሰው የማያውቀው የተለያዩ ቦታዎች ላይ መተኛት ችግር ነው። ልትተኙ ትችላላችሁ፣ ግን ትክክለኛ የሆነ ረፍት አይኖርም። ለምሳሌ አንድ ቀን መኝታ ቤት ልተኙ ትችላላችሁ፣ ሌላ ቀን ደግሞ ሳሎን ልተኙ ትችላላችሁ። ይሄ ነገር ልክ አይደለም። ኢቭን አንዳንድ ሰዎች ቦታ ከቀየሩ መተኛት የማይችሉ ሰዎች አሉ። እንደዚህ ቀይራችሁ ስተኙ ልትተኙ ትችላላችሁ፣ ግን እንቅልፋችን ወይም እንቅልፋችሁ ፒውር አይሆንም ወይም ትክክለኛ የሆነ ረፍት አታገኙ። ለምን መሰላችሁ ይሄ የሚሆነው? ይሄ የሚሆንበት ምክንያት ከሰርኬዲያን ሪትም ጋር የተያያዘ ነገር። ሰርኬዲያን ሪትም በመንጋትና በመጨለም ብቻ አይደለም አፌክት የሚደረገው፣ በምንተኛበት ቦታ፣ በአልጋችን፣ ኢቭን በአልጋው ልብሶችም አፌክት ይደረጋል። ይሄ ሪትም ደግሞ ከተረበሸ ስትረስ ሆርሞኑ ይረበሻል። ይሄ ደግሞ ማለት በተለያዩ ዲዚዞች እንድንጠቃ ያደርገናል። ቅድም እንዳየነው ኢልነስም ሊሆን ይችላል። ይሄ ነገር በአንድ የሚፈጠር ነገር አይደለም። ብዙ ጊዜ ሌሊት የሚሰሩ ሰዎች በዲዛይን ነገር የመጠቃት እድላቸው ከፍተኛ ነው። የምንተኛበትን ቦታ መቀያየርና ሰዓታችንን መቀያየር ሰርኬዲያን ሪትሙን አፌክት ያደርገዋል። ሁለተኛው ነገር በተለምዶ የምናደርገው ግን ልክ ያልሆነ ነገር አልኮል፣ ሻይ፣ ቡና የመሳሰሉት እንደዚህ አይነት ነገሮችን ጠጥተን መተኛት ወይም እንቅልፍ ወደምንተኛበት ሰዓት አቅራቢያ መጠቀም። በእርግጥ አንዳንድ ሰዎች እነዚህን ተጠቅመው ቢተኙ መተኛት ያስቸግራቸዋል። ሌሎች ደግሞ እነዚህን የሚጠቀሙ ይተኛሉ፣ ምንም ችግር የለብኝም ይላሉ። ግን ይህን ተጠቅመው መተኛት በጣም ትልቅ ችግር ነው ያለው። ቅድም የጠቀስኳቸው 3ቱም ነገሮች አነቃቂ ንጥረ ነገር ነው ያለባቸው። ይሄ ነገር የሚጠጣ ነገርን ብቻ አይደለም የሚበላ ነገርንም ጭምር ይጨምራል። ቅድም ስንተኛ ነው በሰውነታችን ውስጥ የተለያዩ ሆርሞናልና ኬሚካል ሪያክሽኖች ስራቸውን መስራት የሚጀምሩት ብለናል። ይሄ
ይህን ካፌን ወይም አነቃቂ ንጥረ ነገር ተጠቅመን ተኛን ማለት ይህንን ስራ ነው የምናዘብራርቀው ወይም የምንደበላልቀው። እኛ ይህንን ተጠቅመን ልንተኛ እንችላለን፣ ግን እንቅልፉ ትክክለኛ የሆነ እረፍት አናገኝበትም። ይህን ደግሞ የምናውቀው ቀጣይ ቀን በሚኖረን አክቲቪቲ ወይም ስራ ላይ ነው። ቶሎ ሊደክመን ይችላል፣ መስሎቻችን ቶሎ ሊዝሉ ይችላሉ፣ ወይም ሌሎች ነገሮች ሊከሰቱብን ይችላሉ። ስለዚህ ልንተኛ ስንል በፍጹም እንደዚህ አይነት ንጥረ ነገር ያለባቸውን ነገሮች በተለይ ካፌን ተጠቅመን መተኛት የለብንም። መተኛት ብንችልም ባንችልም። ሶስተኛው ቀን ላይ የምንተኛው ረዘም ያለ ናፕ ወይም እንቅልፍ ልክ አይደለም። ቀን ላይ መተኛት ከፈለግን አጠር ያለ ለ25 ደቂቃ ብቻ የሚፈጅ የሆነ ናፕ ወይም እንቅልፍ ነው ማድረግ ያለብን። አክቹዋሊ ቀን ላይ ሙሉ በሙሉ ናፕ ማድረግ ጥቅም የለውም ልል አልችልም። ጥቅም አለው፣ ግን ረጅም ሰዓት መሆን የለበትም። ናፕ ማድረግ ካስፈለገ ከ7 ሰዓት እስከ 9 ሰዓት ያለው ሰዓት በጣም ፕሪፈርድ የሆነ ሰዓት ነው። ቀን ላይ ከ30 ደቂቃ በላይ መተኛት ያለውን ጉዳት ከዚህ በፊት በደንብ አይተናል። እሱ ቪዲዮ ካላያችሁ ገብታችሁ እዩት። እዚህ ተምብኔሉ ላይ ያስቀመጥኩት ሉሲድ ድሪም የሚለውን ቪዲዮ ነው። በመጨረሻም ረዘም ላለ ሰዓት መተኛት ይጠቅማል የሚባለው ነገር ጠቀሜታ የለው። የምንተኛው እንቅልፍ በጣም ዲፕ ሆኖ ኮንሲስተንት ሆኖ ምንም ሳይቆራረጥ አጠር ላለ ሰዓት ብንተኛ በጣም ጠቀሜታው የጎላ ነው። ዋናው ነገር እንቅልፍ የተኛንበት ሰዓት መርዘሙ አይደለም። ዋናው ነገር እንቅልፋችን የተኛንበት ሰዓት ኳሊቲ ነው። አንድ ሰው እያቆራረጠ ለ10 ሰዓታት ቢተኛና አንድ ሰው ደግሞ ሳያቆራረጥ ዲፕሊ ኮንሲስተንትሊ ለ5 ሰዓታት ብቻ ቢተኛ በጣም ኤፌክቲቭ የሚሆነው የ5 ሰዓታቱ ብቻ ነው። ስለዚህ ዋናው ነገር መጨነቅ ያለባችሁ ኳሊቲ ላይ ነው እንጂ መርዘሙ አይደለም። አሁንም በድጋሚ ልንገራችሁ፣ ስለ እንቅልፍ ሳይክል እና ስቴጆች በደንብ መረዳት ከፈለጋችሁ ስለ ሉሲድ ድሪም ላይ የሰራሁት ቪዲዮ አለ። እሱን ቪዲዮ ገብታችሁ ተመልከቱ። ይህን ቪዲዮ እዚህ ድረስ ተመልክታችሁታል ማለት ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮ ላይክ አድርጉ፣ እንዲሁም ሼር አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። አሁን ወደ መጨረሻው ፓርት እንሄዳለን። በጣም ኢንትረስቲንግ የሆነ ቶፒክ ይሄ ነው። ናይት አውል እና ኤርሊ በርድስ። እንግዲህ ቅድም እንደነገርኳችሁ ይሄ ነገር ክሮኖታይፕ ላይ ዲፔንድ ያደረገ ነው። ክሮኖታይፕ ደግሞ የምንተኛበትን እና የምንነቃበትን የታይሚንግ ልዩነት ማለት ነው ብለናል። ሰርኬዲያን ሪትም ከአንድ አህጉር ወደ ሌላ አህጉር ስንጓዝ ይህንን ሪትም ለዛ ሀገር ኢንቫይሮንመንት አዳፕት እንዲያደርግ ልንቀይረው እንችላለን፣ ወይም በተፈጥሮ ራሱ አዳፕት ያደርጋል። ነገር ግን ክሮኖታይፕን ግን እኛ ፈልገን ወይ ፐርፐስፉሊ ልንቀይረው አንችልም። ምናልባት ሰርኬዲያን ሪትምን በደንብ ልትረዱት አንድ ምሳሌ ልስጣችሁ። አንድ ሰው ብዙ ዓመታት አፍሪካ ላይ ወደ ኖርዝ አሜሪካ ሲሄድ እንግዲህ የአፍሪካና የኖርዝ አሜሪካ የታይም ዞን በጣም የተለያየ፣ እዚህ ቀን ሲሆን እዛ ሌሊት ነው። ሰዎች ከተለያዩ አህጉር ወደ የተለያዩ አህጉር ሲሄዱ እንቅልፋቸው እንዳይረበሽ የሚያደርጋቸው ሰርኬዲያን ሪትሙ ነው። በእርግጥ ለአንድ ለሁለት ቀን ሊያስቸግራቸው ይችላል። ከዛ በኋላ ግን ይለምዱታል። ምክንያቱም ሁልጊዜ ቅድም አይተነዋል፣ ሲጨልም በሰርኬዲያን ሪትሙ አማካኝነት ሜላቶኒን የተባለ ሆርሞን ይመነጫል። ይህ ሆርሞን መነጨ ማለት እንድንተኛ ነው የሚያደርገን። ሲነጋ ደግሞ ቀን ሲሆን በአይናችን ነው ዲቴክት የምናደርገው ኮርቲዞል ይመነጫል። ይሄ ደግሞ እንድንነቃ ያደርገናል። ክሮኖታይፑ ግን እንደ ሰርኬዲያን ሪትሙ አዳፕት የምናደርገው ነገር አይደለም። በህይወት ዘመናችን ሁሉ ከተወለድን እስክንሞት ድረስ ባለ ላይፍ ስፓናችን የሚቀጥል ነገር ግን በላይፍ ስፓናችን ውስጥ በተፈጥሯዊ መንገድ ይቀያየራል። ለምሳሌ ህፃናት ማታ ሲተኙ በጊዜ ነው፣ ጠዋት ሲነሱ በጣም በጠዋት ነው። ይሄ ኤርሊ ክሮኖታይፕ የሚባለው። ከዛ ያንግ ኤጅ ላይ ደግሞ ሲደርሱ ጠዋት አርፍደው ይነሳሉ፣ ማታ ዘግይተው ይተኛል። ናይት ክሮኖታይፕ የሚባለው ማለት ነው። ከዛ ደግሞ ድጋሚ እድሜያቸው በጣም እየጨመረ ሲሄድ እያረጁ አካባቢ ሲመጡ ተመልሰው ወደ ኤርሊ ክሮኖታይፕ ይቀየራሉ። ይሄ ክሮኖታይፕ ቅድም እንዳየነው በጄኔቲክስ ላይ ዲፔንድ ያደረገ ነው። አሁን በደንብ በዝርዝር እናያቸው አራቱን ክሮኖታይፖች። እንግዲህ መጀመሪያ ስንጀምር ጠይቂያችሁ ነበር የትኛው ክሮኖታይፕ ውስጥ እንደሆናችሁ እንደሚመስላችሁ። አሁን ይህን ካየን በኋላ ለራሳችሁ መልሱን መልሱት። የመጀመሪያው ላይንስ ወይም ኤርሊ በርድስ የሚባሉት ናቸው። እነዚህ በጠዋት መነሳት የሚወዱ ናቸው፣ ሲተኙም በጊዜ። እነዚህ ለፊትነስ በጣም ጥሩ ፍላጎት አላቸው፣ ግን ሶሻል ኢንተራክሽናቸው በጣም ዝቅተኛ ነው። ሁለተኛው ወልፍ ወይም ናይት አውልስ የሚባሉት ናቸው። እነዚህ ሲተኙ በጣም ዘግይተው ነው የሚተኙት፣ ሲነሱም በጣም አርፍደው ነው የሚነሱት። እነዚህ ክሬቲቭ የሚባሉ ናቸው። ብዙ ጸሐፊዎች፣ አርቲስቶች እዚህ ውስጥ ይመደባሉ። ሶስተኛው ቤርስ ይባላሉ። ቤርስ ማለት ከኤርሊ በርድስ እና ከናይት አውልስ መካከለኛ ላይ ያሉ ናቸው። ከዓለማችን ላይ ካሉት ፖፑሌሽኖች በጠቅላላው 55% አካባቢ የሚገመተው ኦልሞስት ማጆሪቲው የሚባለው ቤርስ ነው። እዚህ ውስጥ የሚመደቡ ሰዎች
ፍሬንድሊ ናቸው። ሶሻል ኢንተራክሽናቸው መካከለኛ ኦልሞስት ጥሩ የሚባል። አራተኛውና የመጨረሻው ዶልፊንስ የሚባሉት ናቸው። እነዚህ ኤርሊ በርድስ መሆን ይፈልጋሉ፣ ግን ሬጉላር የሆነ እንቅልፍ ስለማያገኙ ይቸገራሉ። ያው በዚሁ አጋጣሚ ለምን ዶልፊን እንደተባሉ ምክንያቱ ልንገራቸው፣ ኢንትረስቲንግ ስለሆነ። እነዚህ ዶልፊን የተባሉበት ምክንያት ልክ እንደ ዶልፊን በግማሽ አይምሯቸው ስለሚተኙ። ዶልፊኖች ሲተኙ በግማሽ አይምሯቸው ነው። ግማሽ ፓርታቸው አይምሮ ይተኛል፣ ሌላኛው አይተኛም። ይሄ የሚሆንበት ምክንያት ስለሚሰምጡ ነው። ሙሉ በሙሉ አይምሯቸው ከተኛ ይሰምጣል። ግማሽ አይምሯቸው ተኝቶ ግማሹ ሳይተኛ መዋኘት ይኖርባቸው። ህፃናት ዶልፊንም ቀስ ብለው የሚማሩት ነገር ነው። እዚህ ዶልፊን ውስጥ የሚመደቡ ሰዎች በጣም ኢንተሊጀንት ናቸው ይባላል። እንዲሁም ኤነርጄቲክ የመሆን ስሜት ይሰማቸዋል። አሁን ስለ ክሮኖታይፖቹ አይተናል። እነዚህ ልንቀይራቸው እንደማንችል አይተናል። ግን በተፈጥሯዊ ሂደት በእድሜያችን የሚቀያየሩ ነገሮች ናቸው። ሲኩዌንሱ ለማስረዳት መጀመሪያ ስንወለድ ኤርሊ በርድስ እንሆናለን። ከዛ በኋላ ቤር እንሆናለን። ከዛ ናይት ኦል እንሆናለን። ከዛ ድጋሚ ቤር እንሆንና እያረጀን ስንመጣ ደግሞ ኤርሊ በርድ እንሆናለን። እናንተ የትኛው ክሮኖታይፕ ውስጥ እንደሆናችሁ ማወቅ ከፈለጋችሁ ያላወቃችሁ ሰዎች ኩዊዝ አለ። የዌብሳይቱን ሊንክ ቴሌግራም ቻናል ላይ አታች አደርግላችኋለሁ። ጀስት ጥያቄዎች ናቸው። ጥያቄዎቹን ትመልሱታላችሁ። ከዛ ራሱ ይነግራችኋል ምን አይነት ክሮኖታይፕ እንዳላችሁ። አሁን ወደ ኤርሊ በርድስ እና ናይት ኦል እንመለስ። ለምንድን ነው አንዳንዶቻችን በጣም በጠዋት መነሳት የምንወደው፣ ሌሎቻችን ደግሞ ጠዋት መነሳት የማንወደው? እንግዲህ ትልቁ ጥያቄ ነው። እንግዲህ የዓለማችን ማጆሪቲ የሚባለው ሰው ኤርሊ በርድም አይደለም ናይት ኦልም እንዳልሆነ አይተናል። አሁን ጥያቄውን ለመመለስ ይህን ነገር ሳይንቲስቶች ከኢቮሉሽን ኦፍ ሂውማን ቢንግስ ጋር ያይዙታል። ወደ ጥንትዮሽ ዘመን መመለስ ሊኖርብን ነው ማለት ነው። እንግዲህ እንደምታውቁት በዛ ዘመን ሰዎች መጠለያ ውስጥ አልነበረም የሚኖሩት፣ ወይም እንዳሁኑ ፕሮቴክትድ የሆነ ሼልተር አልነበረም። ዱር ውስጥ ነበር የሚኖሩ እና በዚህ ጊዜ ግማሾቹ ሲተኙ፣ ግማሾቹ ደግሞ አይተኙም ነበር። ምክንያቱም ሌሎቹን ከዱር እንስሳት የሚጠብቅ ያስፈልግ ነበር እና ይሄ ነገር በጄኔቲክስ ውስጥ ተላልፎ በኢቮሉሽን ውስጥ እንደቀጠለ ያስረዳሉ። ትልቁ የናይት ኦል መሆኑ ጉዳት፣ እኔ አሁን ናይት ኦል ጥሩ ነው ጥሩ አይደለም፣ ልክ ነው ልክ አይደለም እያልኩ አይደለም፣ ወይም ኤርሊ በርድስ ጥሩ ነው ምናምን እያልኩኝ አይደለም። ጀስት ያለውን ነገር ነው እየጠቀስኩኝ የምነግራችሁ። ናይት ኦል የሆኑ ሰዎች አርፍደው ስለሚነሱ የጠዋቱን ፀሐይና ንፋስ ኤክስፒሪየንስ የማድረግ እድላቸው በጣም ዝቅተኛ ነው። ሁልጊዜ የጠዋቱን ፀሐይ ኤክስፒሪየንስ ስናደርገው ለሰርኬዲያን ሪትሙ በጣም አስፈላጊ ነገር ነው። የኢነርጂ ሌቭላችንን ያስተካክልልናል። እንዲሁም በሰውነታችን ውስጥ ያሉ የተለያዩ ሜታቦሊዝሞችን ሬጉሌት ያደርግልናል። ጠዋት ላይ የሚወጣውን ፀሐይ ኤክስፒሪየንስ ማድረግ እና ረፍዶ የሚወጣውን ፀሐይ ኤክስፒሪየንስ ማድረግ በጣም ትልቅ ልዩነት አለ። ያንን ፀሐይ ህፃናት ብቻ አይደለም ማግኘት የሚኖርባቸው፣ ሁሉም ሰው ማግኘት ይኖርበታል። የጠዋቱን ፀሐይና ንፋስ አይናችን፣ ቆዳችን ኤክስፒሪየንስ ማድረግ መቻል አለብን። ሌላው የናይት ኦል ትልቁ ችግር በሶሳይቲ አይደገፍም። ምክንያቱም ብዙ ጊዜ ቀን ላይ ነው ስራ የሚሰራው። ናይት ኦል ደግሞ ፕሪፈር የሚያደርጉት ሌሊት ላይ ነው ስራ መስራት የሚወዱት። ሌላው ነገር ናይት ኦል በታይፕ 2 ዳያቤቲክስ የመጠቃት እድላቸው ከፍተኛ ነው፣ አርፍደው ስለሚነሱ ቁርስን ስለሚዘሉ። ወደ ኤርሊ በርድስ ደግሞ ስንመለስ የኤርሊ በርድስ መሆን ትልቁ ጠቀሜታ በጣም ፍሬንድሊ ናቸው፣ ደስተኞች ናቸው፣ እንዲሁም ፐርፌክሽኒስት ናቸው። ግን ኤርሊ በርድስ ከናይት ኦል ጋር ሲታዩ ኤርሊ በርድስ ለብዙ ሰዓታት ስለሚተኙ በተለያዩ ዲዚዞች እና በሽቶች የመጠቃት እድላቸው ከፍተኛ ነው። እንዲሁም በቀን ውሏቸው ውስጥ ፕሮዳክቲቪቲያቸው አነስተኛ ነው ከናይት ኦል ጋር በአንጻራዊነት ሲታይ። ናይት ኦል እንዲሁም ኤርሊ በርድ የራሳቸው ፕሮና ኮን አላቸው። እኔ ጥቂቶቹን ብቻ ነው የጠቀስኩት፣ ግን እርግጠኝነት የምነግራችሁ ነገር ብዙ ነገር አይቻለሁ። ናይት ኦል እና ኤርሊ በርድ ማወዳደር ማለት አስተማሪ ይበልጣል ወይስ ሐኪም ይበልጣል እንደማለት ነው። ስለዚህ ማወዳደር አንችልም። ስለዚህ ኮንክሉድ ማድረግ የምንችለው ነገር ቤዝድ ኦን ኮንቴክስት ነው። ስለዚህ ይሄ ይበልጣል ይሄ አይበልጥም ልንል አንችልም። የተለያየ ሰው የተለያየ ፕሬፈረንስ ነው ያለው፣ እንዲሁም በሚኖርበትም ኮንቴክስት የተመሰረተ ይሆናል። ለማጠቃለል ያክል በዚህ ቪዲዮ ያየናቸው በዋናነት ስለ 4 ነገር። የመጀመሪያው ነገር የሰው ልጅ ለስንት ሰዓት መተኛት አለበት የሚለውን ነገር፣ ሁለተኛ ለእንቅልፍ በጣም ወሳኝ የሆኑትን ነገሮች ሲርኬዲያን ሪትም እና ሜላቶኒን አይተናል። ከዛም እንቅልፍ ስንተኛ ማስወገድ የሚኖሩብን ነገሮችን አይተናል። በመጨረሻም ስለ ክሮኖታይፕ አይተናል። በተለይ ስለ ኤርሊ በርድስ እና ናይት ኦልስ አይተናል። በአጠቃላይ ይህ ቪዲዮ ረዘም ያለ እንደነበረ አውቃለሁ፣ ግን አይሆፕ ብዙ ነገር እንደተማራችሁበት። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ይህንን ቪዲዮ ላይክ እና ሼር ማድረግ አትርሱ። ሀሳባችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።